ዛሬ እንግዲህ ቤተሰብ በጣም የሚያሳዝን ነው የሀይሚ ውሳኔ። እንግዲህ ብሩኬና ሀይሚ ተለያዩ። በጣም ነው ያዘንኩት። አንዳንድ ሰዎች ደግሞ ድራማ ላይ ናቸው። እንደዚህ አይነት ድራማ የለም። እንግዲህ ሀይሚዬ ተሽሏታል። ትናንት ያለችበት ሁኔታ አይታችሁ ያለችው ሀቡ ቤት ነው። ሀሰን እንግዲህ አባሮታል። ሀሰን አላየንም፣ ማታውኑ ነው ያባረሩት። እንግዲህ ሀሚ አንድ ሰው አልፈልግም፣ ጓደኞቹ ጭምር አስመሳይ ናችሁ፣ ዋሽታችሁኛል እያለ አልተረጋጋችም። እውነት በጣም እሱም ያሳዝናሉ፣ በዚህ አይነት ሁኔታ መለያየታቸው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ሀይሚዬ በጣም ከባድ ውሳኔ ወስናለች። ያ ማለት በቃኝ ከልጄ እናት ጋር ኑር፣ ልጄን አሳድግ ብላ ወስናለች። ብሩኬን በኋላ እንዳይጸጽትሽ ለመወስነው ልጅ ቃል ገብተሽልኝ አልነበረ ወይ ሲላት፣ ቃሉ እንግዲህ አምኜህ ነበር ግን አንተ ዋሽተኸኛል። አሁን እንግዲህ ሀሜቶቼ አልፈርድም። ሁላችሁም በሀይሚ ቦታ ሴቶች አስባችሁታል። መጀመሪያ ስታገኙት፣ መጀመሪያ ስትተዋወቁት ድሮ ፍቅረኛ ነበረኝ አሁን ግን ተለያይቻለሁ ምንም ግንኙነት የለኝም ያለ ሰው ይችኛዋን አብሯችሁ ሲኖር እወድሻለሁ መለየት አልፈልግም ካላንቺ ህይወቴ ባዶ ነው ሲሰክሳችሁ ያሰበው እቅድ እስኪሳካ ከድሮ ማንነቱ እስኪለወጥ ሲሰክሳችሁ ከርሞ መጨረሻ ላይ እና ፍቅሩን ሲገልጥላችሁ ደስ ብሏችሁ የወደፊት የልጅ አባት ይሆናል ያላችሁን ሰው እንደገና የተዋትን ፍቅረኛ በጣም ከባድ ነው። በሀሚ ቦታ ቢኮን የተዋት ፍቅረኛ ትቻታለሁ ብሎ ለሀሚ የዋሻትን ሴት አሁን ከሷ ልጅ ወልዶ ልጁን ሲያቅ ምን አይነት ስሜት ነው የሚሰማችሁ? ፍረዱ እህቶች፣ እውነት በሀሚ አትፍረዱ። በጣም ያሳዝናል። ብሩኬ በጣም ከርቷታል። ብሩኬ እንኳን ሀሚ አጠገብ ያለችው ቀርቶ ምንም ማያቅህ በ10 በ20 ደቂቃ እንኳን የሚያቅህ ኦዲየንስህ እናቶች እህቶችህ እንዲህ ፈርመው ነበር የመሰከሩልህ ብሩኬ ያረግም ብለው። አንተ ግን ለካ አርገኸው እንግዲህ እሷ ጋር 2 ዓመት ሙሉ ሀሚን እየዋሸ ከዩ ጋር እንደምትገናኝ ነው ዛሬ ያሳየኸው። አያችሁ ለምን መሰላችሁ? ምንድን ነው ያለው? እኔ አላረኩም ያልኩ ፈርቼ ነው አላያችሁ? ያ ማለት የእሱ እንዳረገው እንደሚገናኝ ያ ቃልቶች እዩ ሀቅ ይዛ ነው የተከራከረችው። መሳደብ የለብንም። እዩ ሽንጧን ገትራ የተከራከረችው እውነትን ይዛ ነው። ሀሚ የብሩኬ ልጅ መውለድ ሳይሆን ህፃኗ ልጅ ሳይሆን የጠላችሁ መዋሸቷ መከዳቷ እወድሻለሁ አፈቅርሻለሁ እያለ የሰከሳት የዋሻት እሱ ነው እንደ ግርሳት የሆነባት። አያችሁ ወንድ ልጅ ውሻ ነው የሚባለው። ይሄን እህቶች፣ ሴቶች እህቶቼ፣ ሀሚዬ ካለሱ ህይወት የለኝም፣ ብሩኬ ካለ ብሩኬ በጣም ሌላ ወንድ አታቅ፣ ሌላ ወንድ ጋር አትሄድ፣ የሴት ጓደኛ የላት፣ ሁሉ ነገሯ ወንድሞቿ፣ ዘመዷ፣ እህቶቿ ሁሉ ነገር አንድ ብሩኬን ነበር የምታምነው፣ እሱ ጋር ነበር የምትኖረው። ግን እንደዚህ ደግሞ ሲከዳት በጣም እኔ ቶቼ ይቅርታ በሀሚ ሁኜ ስሜቱን ሳየው በጣም ከባድ ነው። ሴቱ ናቸው በሀሚ ቦታ ስታው ወይ ወንድ እንዴት ነው እስቲ የሚታመነው? በጣም ነው ያሳዘነች። አይኑን ለማየት ነው ያስጠላት። አይ ብሩኬ እዚህ ላይ ስተትህ አላረኩት አንተ እንደዚህ አንድ ሰው እህቶቼ እማይዋሸው ይሄ እኮ ያሳፍራል። ተጋብታችሁ ቤተሰብ አውቋት ሚስቴ ናት ብሎ ተጋብቶ ቢወልዳት አያሳፍረውም። እውነቴን ነው። አስረግዞ ቢጣሉ አያሳፍረውም። ይህ እኮ ትቻታል ያላትን ፍቅረኛ ለካሱ ከዩ ፍቅሩ ከልቡ አልወጣም። ሀሚን እየሰከሳን ነበር የከረመው። በጣም ነው ያሳዘነች። ግን እውነቴን ነው ብሩኬ እዩም ቢሆን ማለት ነው እዩ ጥፋት የለብሽም።
እዩ ገና በእርግዝናው ጊዜ ካስታወሳችሁ እየዋሸሽ ነው፣ እያታለለሽ ነው። ዓይንሽን ግለጪ፣ እኔ ጋር እየተደበቀ ይመጣል ብላታለች። ግን ሀይሚ ስለምታምነው ሙሉ እምነት ስላረገች በሱ ላይ ዓይኗ ታውሮ ነበር። ማንንም አሰማም ነበር። እንኳን እሷ አጠገቧ ያለው ኦዲንሱ ብሩኬ እንዲያረጋል ብሎ ማንም አያምንም ነበር። አሁን ነው ሁሉ ነገር ግልጽ የወጣው። በጣም ያሳዝናል። እንግዲህ ብሩኬ ለወንድሙም እኔ ውሳኔን ሳልወስን ንገሩ ብሏል። ውሳኔው ተናገረ። ከልጄ ጋር ነው መኖር ፈልገው ብሏል። ያ ማለት ከዩ ጋር ማለት ነው። ያው ሀሚ ትንገሬ ብሎ ተናገረች። ኑር እኔ ካሁን በላይ ግን ከጎንህም አልቆምም፣ አብሬህም አልቆምም። ልጅ ኑሮ እስከ ህይወት እንዲበጠበጥ አልፈልግም። አይቆጭ ውሳኔሽ እንዳይቆጭሽ ቢላትም አይቆጨኝም ብላለች። እንግዲህ ብሩኬ ያው በቅርቡ ከዩ ጋር እንደሚቀጥል ያሳውቃል። ይሄን ያለው እሱ ከዲጄ ጋር መኖር እፈልጋለሁ፣ በኋላ ግን እንዳይቆጭሽ ወስኝና ንገሪ፣ ከኔ ጋር አትፈልጊም ወይ ሲላት አዎ ብላለች። ብቻ እኔ ምንም አልልም። ንዴትም ነው ብስጭትም ነው። እህቶቼ አፈቅርሻለሁ ወደሻለሁ ያልከኝ ውሸትህን ነው። አንቺ ሲላት አትጠይቄ እንዳይነት ጥያቄ እኔማ አፈቅርህ ነበር ነው። ያው አምዬም ፈጣሪ አላቅም ብርታት ውስጥ የኔ እናት ራስሽን አትጉጂ። እሱ ሀረካት ዛሬ ራሱን የምፈልገው ብሩኬን ነው ብያለች። ቤካ ነው ካሜራ ማኙና አኗራ አንጥተዋት ህይወታቸው ውጭ ሊሏት እኔ ብሩኬን ነው እንጂ ለልጄ ማሳደግ ያላጠውን ግን ብሩኬ ጋር መሆን ነው ፈልገው ብላ እሱ ጋር እንደሆነ አግዙ ብላ ነበር። በቃ ተሳክቶላታል። እዩ እንኳን ደስ ያለሽ። እዩ ጥፋት የለባትም። ጥፋቱ የብሩኬ ነው። የሀሚን ህይወት የሀሚን እንትን ማበላሸት የለበትም። ሀሚዬ ለሱ ብላ ስንት ወንድ እየፈለጋት እሱን ብቻ ስለምትወድ ላ ነበር ያለችው። እሱ ግን ልቦ ያለው ከዩ ጋር ነው። በጣም ያሳዝናል። እና እህቶቼ ነገር ትምህርት ነው። ሴቶች እህቶቻችን እባካችሁ አንድ ወንድ ልጅ እኔ እንዳታምኑ አላቅም ወይ ከያዛችሁ ቶሎ አግቡ እንጂ እንዲህ 2 ዓመት ይሄን ይዤ ምን እያላችሁ ተስፋ እየሰጣችሁ የሚለው ወንድ ትዳር አይሆናችሁም። ሌላ ችግር አለበት። ብሩኬ እየሰከሳት የራሱን አላማ እስኪሞላ ቤተሰቡ እስኪለውጥ ነው ከሷ ጋር ያለው። ለምን ሰው ስለሚወዳት ተወዳጅ ስለሆነች። አሁን ግን ከዳት። ልጁ ሁሉ አለው። የእናቱን እናቱ ትመኝ ነበር፣ አረገ፣ አሳካ፣ አለቀ። ህይወቱን ቀየረ። ሀሚን ከዳት። ከእንደዚህ አይነት ነገር ይጠብቃችሁ። ሀሚዬን ጠንካራውኝ በሰላም አሁን እንግዲህ ይሻልሽ፣ ራስሽን አረጋጊ። እርግዝና ምንም በይ ውሸት ነው እህቶቼ፣ እዩን ለማሳመን ነው፣ እዩ እንድትርቅ እንጂ ሀይሚዬ እንዳይነሳው አይደለችም። የምን እርግዝና የምን እና በጣም ያሳዝናል። የሀይሚና የብሩኬ መጨረሻ ዛሬ አልቋል።